ፋኖ ሊያስፈራራን እየሞከረ ነው ሲሉ የምስራቅ እዝ አዛዥ ጀነራል ተናገሩ። ሳልሳይ ወያኔ ጠቅላይ ሚኒስትር አብይ አህመድ በትግራይ ህዝብ ላይ ያደረጉት ያለውን የጅምላ ፍረጃ እንዲያቆሙና ተፈናቃዮች እንዲመለሱ መጠየቁ ተሰምቷል። የፋኖ ኃይሎች አዛዥ ዘመነ ካሴ በተገኙበት በመተከል ቀጠና በሺዎች የሚቆጠሩ የፋኖ ታጣቂዎች ሰልጥነው መመረቃቸው ተገልጿል። ዝርዝር ዘገባውን ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። የፋኖ ኃይሎች በመተከል ቀጠና በሺዎች የሚቆጠሩ ታጣቂዎችን አሰልጥነው አስመረቁም። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠ ዕለት ብቻ ነው። ይህ የዛሬው የእናንተ ምርቃት የአማራ ህዝብ ትግልና የሀገሪቱ ጣፈንታ ተገፍቶ አንድ ጫፍ ላይ ቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ የድል ታዛ ላይ ቆመ እጅግ አጓጊ ምዕራፍ ነው ሲሉ ዘመነ ካሴ ሰምተዋል። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጥታችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፈሳችኋል፣ በአካልና በመንፈስ ጠንክራችኋል፣ የትግላችሁን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትጋጠማላችሁ። ትግል ግን ሌላ መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እዚህ ከባድና ፈታኞቹ የትግል መልኮች እንደሆኑ ለተገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል ነው። ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው ብለዋል። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፍ እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛም አንድ ወረኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ የወሬና ሐሜት ምንጩ መቦዘን ስለሆነ እያንዳንዱ ደቂቃ ስለ ትግላችን በመርከብና በማሰብ እናሳልፍ። ታጋይ ወንድሞቼ፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። የትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚመሳሰሉት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋልና አደራ ሲሉ መልእክታቸውን አስተላልፈዋል። ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ነሳ መቅጠምና መጣል እንችላለን ሲሉም ተሰምተዋል። እነዚህ የመንፈስ ደዌዎች ከተጠናወቱን ግን ከጠላት ቀድመው እኛኑ ይጥሉናል። ፖለቲካችን ችላ ያለው ያልተሄደበት መንገድ ቅንነት ነው። ዓለም ደጋግሞ የሚወርቀውም በዚህ ምክንያት ነው። በተንኮልና በክፋት በቦካ ፖለቲካ ዓለም የራሱን እጅ እየበላ ለጊዜው ይረካ ይሆናል እንጂ የትም አይደርስም። የመሳሪያም የቅንነትም አብዮት ነውና ክፋትንና ተንኮልን ራቁ። የወንድምን ስኬት ውደዱ። ለሌሎች መኖርን ለመዱ። ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም። ከፍ ባላችሁ ቁጥር የበለጠ ትሁት ሁኑ ሲሉም ተሰምተዋል። አብይ እድሎች ከተገኙ አሁንም እዛ ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጫው ራሳቸውን የሸጡ የኛን ወገኖች ሳይ ሌላ ሁሉ ይቀር ይህ ሁሉ ሩጫና ገረገር አማራን ብቻውን አቆሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው ላለው ለዚህ እፍኝ እርሜስ ስንት ዓመት አሞሌ ይላሳል ብለዋል። የፕሪቶሪያ አፈራራሚዎች ዋና ገብ ጸረ አማራ ብለው ያሰቧቸውን ኃይሎች አስተባብሮ እየተነሳ ያለው አዲሱ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያሞኖ ያሰቡ ሳይሳካ እንደውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነም። ትንሽ ገፋና ደፈራ አድርጌ ከደመደምኩኝ የፕሪቶሪያ ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው።
አማራው ባይነሳ ኖሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያ ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም፣ የአማራ መነሳት ፕሪቶሪያን ወለደ እንጂ ብለዋል። ቆላም ነፈሰ ደጋ ጨዋታን በደም ተጫውተናል፣ ስርዓቱንም እንደተደገመበት ሰይጣን አፍዝዘን አስቀምጥነዋል። እጣ ፈንታውንም በምንወስደው ቀጣይ ሙሉ ለሙሉ ጋፍሶ ይመጣል እርምጃ ላይ እንዲወሰን አድርገናል። የዚህ ተበበረና ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማለት ነው ብለዋል። ለመላው የኢትዮጵያ ሕዝብ ዘመነ ካሴ ባስተላለፉት መልእክትም የእብድ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውናው አደጋ ውስጥ የማይገባ ኢትዮጵያዊ አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህም ሁሉም ኢትዮጵያዊም አረመኔው አብይ አህመድ ላይ ይነሳ ሲሉ ዘመነ ካሴ መልእክታቸውን አስተላልፈዋል። ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተናገሩ። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደምጧል። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ለማድረግ ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነው ሲሉም የአብይ አህመድ ጀነራል ተናግሯል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ ርዝማኔ ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት በምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶ የተባለውን ድል የሚያስቃኝ ነው። በጠነቀሩ ላይ የምስራቅ እዝ አዛዥ ጀነራል ማመር ተሰማም ለሰራዊቱና ለክልሉ አመራሮች የሰጧቸውን ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አለሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያውያኖች የተሸነፉ ናቸው ብለዋል። እኛ የምናካሄደው ፍትሃዊ ጦርነት ነው የሚሉት የእዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የአገርን ሉዓላዊነት ለማስከበር እንደሆነ፣ የአማራ ወጣቶችን የሚገሉት የኢትዮጵያ ሉዓላዊነት ለማስከበር እንደሆነ ገልጧል። ግን እሳቸው በርካታ ዘራፊ ጀነራሎች የነን ጦርነት የሚዋጉት የዘረፉት ሀብት እንዳይወረስባቸውና የአብይ አህመድን ስልጣን ለማስጠበቅ እንደሆነ በርካታ የፖለቲካ ተንታኞች የሚስማሙበት ጉዳይ ነው። መከላከያ በዚህ ውጊያው ከቀጠለም እንደ ደርግ ጦር መበታተኑና መፈራረሱ እንደማይቀር በርካቶች ግምታቸውን እያስቀመጡ ነው። እንደ እርሳቸው ገለጻ ፍትሃዊ ጦርነት ማለት ሀገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ በመሬት የአብይ አህመድ ጀነራል ገልጸዋል። ሳልሳይ ወያኔ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያደረጉት ያለውን የጅምላ ፍረጃ እንዲያቆሙና ተፈናቃዮች እንዲመለሱ ጠየቀ። ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆምና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትናንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደ ከዚህ ቀደሙ የቀረበው ጥሪ ህዝብንና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላልፈው አይመስልም፣ የትግራይ ጥላቻ ነው ሲል ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚቀበሉ ጠቅሷል። ሳልሳይ ወያኔ እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግም አሳስቧል። ጠቅላይ ሚኒስትሩ ለትግራይ ህዝብ በሚል የተላለፈው መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ከዚህ ቀደም ከነበረው ጁንታ የሚል ቃላቸው ብቻ ነው የቀረው ብለዋል። እነዚህ ገለጻዎች፣ አቀራረቦች ታዲያ እሳቢው ፖለቲካዊ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለሁለተኛ ሰላም ዝግጁነት እንደሌለው የሚያስጠረጥር ነው ብለዋል። ፓርቲው በትግራይ ህዝብ ላይ መሰረታዊ እቀባዎችና የኢኮኖሚ ጫናዎች ተጥሎበታል
ብሏል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው እቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ ብልጽግና እየተጠቀመበት ይገኛል ሲሉ ከሰዋል። አክሎም በፕሪቶሪያ ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስት ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቀቁ ተደርጓል ሲልም ከሷል። ኢራን በዶናልድ ትራምፕ ላይ ግድያ ለፈጸም ማቀዷን እስራኤል አሜሪካን አስጠንቅቃለች ተባለ። እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋራቷን የተገለጸ ሲሆን ትራምፕ በአንካራ ለኔቶ ስብሰባ በነበሩበት ወቅት ወታደራዊ ትጥቅ ወዳለው የቀድሞ ኤርፎርስ ዋን ቀይሯል ተብሏል። ወደ አንካራ የተጓዙት ከኳታር በተበረከተላቸው እንደነበር ተዘግቧል። የአሜሪካ ሚዲያዎች እንደዘገቡት ከሆነም ኢራን ትራምፕን ለመግደል ማቀዷን በእስራኤል የስለላ ድርጅት ተሰርቶባት ለአሜሪካ መረጃው ተሰጥቷታል ብለዋል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏን እንደገለጸች ይታወሳል። ሰሞኑን በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙ ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸው በተመሳሳይ ሁኔታ ተዘግቧል። ትራምፕ ወደ ቱርክ ያቀኑት በቅርቡ ከኳታር መንግስት በጦታ በተገኘውና አዲስ በተገጠመው ዘመናዊ ኤርፎርስ ዋን በተሰኘ አውሮፕላን ነበር የተባለ ሲሆን ከቱርክ ተነስተው ወደ እንግሊዝ የሚያደርጉ ጉዞ ግን በድንገት ወደ አሮጌውና በሰማያዊ ቀለም ወደሚታወቀው የቀድሞ ኤርፎርስ ዋን አውሮፕላን ቀይረዋል ተብሏል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን ሚሳኤሎችን አቅጣጫ የሚያስጡና የራዳር መከላከያ ዘመናዊ ወታደራዊ የደህንነት ሲስተሞች የተገጠሙለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ተብሎ ተመርጧል ተብሎ ተዘግቧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል የአውሮፕላን ቀያሪው አዲሱን አውሮፕላን ቅድሚያ በመነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት ሲባል የተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክሩም በጉዞ ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች መስኮቶችን ዝግ አድርገው እንዲቆዩ ጥብቅ መመሪያ ሰጥቷቸው እንደነበር ተገልጿል። አክለውም ቀጠናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንቷን ለመጠበቅ ያላት አቅም በሙሉ እንደምትጠቀም የነጩ ቤተ መንግስት ቃል አቀባይ አስታውቋል። ከሸገር ቲዩብ ለእሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። መልካም ጊዜ